ሰላም ውድ ቤተሰቦቻችን እንዴት አላችሁ? ከአጁሪ ጋር መልካም ቆይታ ይሁንላችሁ። የሀገር ውስጥና ዓለም አቀፍ መረጃዎችን እንደሚከተለው አቅርብላችኋለሁ። በደሞዝተኞች ላይ የሚጣለው ግብር ሊሻሻል ይገባል። ፕራግማ ካፒታል ደሞዝተኛ በማህበረሰብ ከፍተኛ ኑሮ ውድነት ጋር ተያይዞ የሚደርስበትን የኢኮኖሚ ጫና ለመቀነስ መንግስት በደሞዝ ላይ የሚጣለውን የግብር መጠን ሊያሻሽል እንደሚገባ ፕራግማ ካፒታል የተሰኘው ድርጅት ተገለጸ። ድርጅቱ ኢትዮጵያ ከምስራቅ አፍሪካ ሀገራት መካከል በደሞዝተኞች ላይ ከፍተኛ ግብር የምትጥል ሀገር መሆኗን አመልክቷል። ከፍተኛ ኑሮ ውድነትና የዋጋ ግሽበት ከግብር ጫናው ጋር ተዳምሮ በደሞዝተኞች ላይ ከባድ ኢኮኖሚያዊ ጫና እየፈጠረ መሆኑ የገለጸው ድርጅቱ መንግስት የደሞዝ ግብር ስርዓቱን ሊያሻሽል እንደሚገባ ጠቁሟል። በአዲስ አበባ የተቃውሞ ሰልፍ ለሐምሌ 11 የተጠራው ሰልፍ ፍቃድ አገኘ። በትግራይ ክልል እየተካሄደ ያለውን ወታደር አፈሳ ለማውገዝ በአዲስ አበባ የተጠራው የተቃውሞ ሰልፍ የተፈናቀሉትን እንደሚያሳትፍ ተሰምቷል። አዲስ አበባ ከተማ ለመጪው ሐምሌ 11 ቀን 2018 ዓ.ም የተጠራውና በህገ ወጥ ወታደራዊ ምልመላ እንዲሁም በሰላማዊ ዜጎች እስር ላይ ያተኮረው የተቃውሞ ሰልፍ የመንግስት ፍቃድ ማግኘቱና በከተማው የሚገኙ በርካታ የትግራይ ተፈናቃዮችን በሰልፉ ላይ እንደሚሳተፉ ታውቋል። የስምረት ፓርቲን ጨምሮ ሌሎች የፖለቲካ ኃይሎችን ያካተተው የትግራይ ሰላምና የለውጥ ምክር ቤት የጠራው ይህ ሰልፍ በትግራይ ክልል እየተፈጸመ ነው ያሉትን ወታደራዊ አፈሳ ለማውገዝ፣ የታሰሩ እናቶችና ገበሬዎች ድምፅ ለማሰማት እንዲሁም ለአዲስ አበባ ተፈናቃዮች ተገቢው ድጋፍ እንዲደረግ ለመጠየቅ ያለ መሆኑ ተገልጿል። የስምረት ፓርቲ ጽሕፈት ቤት የሚዲያና ኮሚኒኬሽን ኃላፊ ሀለፎም ምርአ ለአዲስ ማለዳ እንደተናገሩት የሰልፉ ዋና ዓላማ በትግራይ ክልል ህጋዊ ያልሆነ አዋጅን መነሻ በማድረግ በወጣቶች ላይ እየተፈጸመ ያለውን አስገዳጅ ወታደራዊ ምልመላ እና ያለ አግባብ የታሰሩ እናቶችና ገበሬዎች በደል ለዓለም አቀፉ ማህበረሰብ ማድረግ ነው። በተጨማሪም የኢትዮጵያ ብሔራዊ ምርጫ ቦርድ እውቅና የነፈገውና የህወሓት ቡድን የፕሪቶሪያውን ስምምነት ፈርሷል በሚል እያከናወነ ያለውን ተግባር ለማውገዝ ፌዴራል መንግስት የበኩሉን ኃላፊነት እንዲወጣ ለመጠየቅና በጦርነት ምክንያት ተፈናቅለውን አዲስ አበባ የሚገኙ ትግራይ ተወላጆችን አስፈላጊውን ሰብአዊ ድጋፍ እንዲያገኙ ለማስቻል እንደሆነ ኃላፊው አስረድተዋል። ጸሎትና ዱዓ ተጀመረ። የዘንድሮ ክረምት በአብዛኛው የሀገሪቱ ክፍል መዘግየቱን ተከትሎ ትናንት ሐምሌ 8 2018 ዓ.ም ጀምሮ በአንዳንድ አካባቢዎች ወደ ፈጣሪ ዱዓ እና ጸሎት መጀመሩን ከተለያዩ አካባቢዎች የደረሱን ጥቅሞች ያሳያሉ። የኢትዮጵያ ሜትሮሎጂ አገልግሎት በመጪዎቹ 10 ቀናት ውስጥ በቂ ዝናብ እንደሚኖር ገልጿል። የኢትዮጵያ ሜትሮሎጂ ኢንስቲትዩት በሰሜንና በሰሜን ምስራቅ ኢትዮጵያ የክረምት ዝናብ ከመደበኛው ያነሰ እንደሚሆን ገልጿል። በተያያዘ ዜና በዝናብ እጥረት ሊከሰትባቸው በሚችሉ አካባቢዎች የግብርና ስራዎች ሲከናወኑ ተገቢ ዝግጅትና አማራጭ እርምጃዎች እንዲወሰዱ አሳስበዋል። በሌላ በኩል በመካከለኛው አማራ፣ ምዕራብ ሸዋ፣ ምዕራብ ኦሮሚያ እና ቤኒሻንጉል ጉሙዝ ከባድ ዝናብ ሊጥል እንደሚችል በመግለጽ ህብረተሰቡ ተገቢውን ጥንቃቄ እንዲያደርግ መልዕክት ማስተላለፉ ሸገር ኤፍኤም ዘግቧል። አርጀንቲና ተጫዋቾቿን የእንግሊዝ ብሔራዊ ቡድን በዓለም ዋንጫ የግማሽ ፍጻሜ ጨዋታ ካሸነፉ በኋላ ሀገራቸው በፎክላንድ ደሴቶች ላይ ያላትን የይገባኛል ጥያቄ የሚደግፍ ጽሑፍ አሳይተዋል። ይህ ድርጊት ከፊፋ የስነ ምግባር ጥሰት ቅጣት እንደሚያስወስድ እየተጠበቀ ነው። የአርጀንቲና ቡድን አትላንታ ውስጥ የተካሄደው ጨዋታ እንግሊዝን 2-1 በሆነ ውጤት ያሸነፈ ሲሆን እሁድ በሚደረገው የፍጻሜ ጨዋታ ከስፔን ጋር ይገጥማል። የጨዋታው የመጨረሻ ፊሽካ ከተሰማ በኋላ የአርጀንቲና ተጫዋቾች ላስ ማልቪናስ በሚል ማለት የጦራቸው ደሴቶች የሀገራቸው ግዛት መሆናቸውን የሚገልጽ ባነር ይዘው ታይተዋል። ደስታቸውን ሲገልጹ የያዙት ባነር ፎክላንድ ደሴቶች የአርጀንቲና ናቸው የሚል ነው። የፎክላንድ ደሴቶች በደቡብ ምዕራብ አትላንቲክ ውቅያኖስ ላይ የሚገኙ የእንግሊዝ የባህር ማዶ ግዛት አካል ሲሆኑ በብሪታንያ እና በአርጀንቲና መካከል የሉዓላዊነት ይገባኛል ውዝግብ ርዕሰ ጉዳይ ሆነው ቀጥለዋል። ሁለቱ ሀገራት ከአውሮፓውያኑ ሚያዝያ እስከ ሰኔ 1982 ዓ.ም ድረስ በአርጀንቲና ምስራቃዊ ባህር ዳርቻ 300 የማይል ርቀት በሚገኙት ደሴቶች ላይ ጦርነት አካሂደው ነበር። ለ74 ቀናት ለዘለቀው ጦርነት 655 የአርጀንቲና ወታደሮች እና 255 የእንግሊዝ ወታደሮች ሲሞቱ ከደሴቶቹ የመጡት ሶስት ሰዎችን በጦርነቱ ተገድለዋል። በአውሮፓውያኑ 2014 የአርጀንቲና ብሔራዊ ቡድን ከስሎቫኒያ ጋር ባደረገው ወዳጅነት ጨዋታ ተጫዋቾቹ ተመሳሳይ መልእክት የያዘ ባነር ማሳየታቸው ፊፋ በአገሪቱ እግር ኳስ ማህበር ላይ የ20,000 ፓውንድ ቅጣት ጥሎበት ነበር። የዓለም እግር ኳስ የበላይ አስተዳዳሪ አካል የሆነው ፊፋ ይህ የአርጀንቲና ቡድን ድርጊት የተቋሙን የሚጥስ ነው ስላለ ክስተቱን መርምሮ ቅጣት እንደሚያስተላልፍ እየተጠበቀ ነው።
በደቡብ አፍሪካ የጸረ ስደተኞች እንቅስቃሴ መሪው መገደልና የፈጠረው ስጋት። በደቡብ አፍሪካ እየተካሄደ ያለውን ጸረ አፍሪካውያን ስደተኞች እንቅስቃሴ ከሚመሩት መካከል አንዱ የሆነው አንዲሌ ሶምጋንዳ ባልታወቀ ሁኔታ መገደሉን የጸረ ስደተኞች እንቅስቃሴ የበለጠ ሊያባብሰው እንደሚችል ስጋት ፈጥሯል። ህገወጥ የተባለው አፍሪካውያን ስደተኞች ከደቡብ አፍሪካ እንዲባረሩ ባለፉት ወራት ከፍተኛ እንቅስቃሴ ሲያደርግ የነበረው ሶምጋንዳ ማርች ኤንድ ማርች የተባለው እንቅስቃሴ ከሚመሩት መካከል አንዱ ነበር። ጋውንቴን በሚባለው አካባቢ የሚካሄዱ የጸረ ስደተኞች እንቅስቃሴ መሪ ወይም አስተባባሪ እንደሆነ የሚነገረው ግለሰቡ ባለፈው ሳምንት ከሚኖርበት ቤት አካባቢ ነበር በጥይት የተመታው። ግለሰቡ ከጥቃቱ በኋላ ሆስፒታል ለበርካታ ቀናት ከቆየ በኋላ ህይወቱ አልፏል። አንዲሌ ሶምጋንዳ ከሞተ በኋላ በደቡብ አፍሪካ የሚካሄደው ጸረ አፍሪካውያን ስደተኞች እንቅስቃሴ የሚመራው ማርች ኤንድ ማርች እንቅስቃሴን ግድያውን ሆን ተብሎ የተፈጸመ እንደሆነ በመግለጽ ሌሎች አባላቱም የግድያ ማስፈራሪያ እንደደረሳቸው አሳውቋል። ነገር ግን ፖሊስ እስካሁን የግድያው ሰበብ ምን እንደሆነ የሰጠው ማረጋገጫ የለም። ንቅናቄው በአባሉ ሞት በእጅጉ ማዘኑና የተጀመረው ጸረ ህገወጥ አፍሪካውያን ስደተኞች እንቅስቃሴና የተቃውሞ በመላው ሀገሪቱ ተጠናክሮ እንደሚቀጥል ዝቷል። ንቅናቄው ጥቃቱን በዝርፊያና በህገወጥ የንግድ እንቅስቃሴዎች ውስጥ የተሳተፉ ቡድኖች ከሚሰነዝሩት የሞት ማስፈራሪያ ጋር አያይዞታል። ይህ ሁኔታ በተለያዩ ማህበረሰቦች ውስጥ አላስፈላጊ ውጥረትን ስለሚፈጥር የህግ አስከባሪ አካላት ይህን ጉዳይ በጥልቅ እንዲመረምሩ እንጠይቃለን ብሏል። በመላ ሀገሪቱ በተለይ በጋውንቴንግ ግዛት ተቃውሞ በሚኖርበትና በአብዛኞቹ መደበኛ ያልሆኑ የውጭ ዜጎች በሚገኙባቸው የሀገሪቱ ክፍሎች የሚካሄደው ሰልፍ ተጠናክሮ እንደሚቀጥል አስታውቋል። ይህ ደግሞ ባለፉት ወራት በተደረጉ እንቅስቃሴዎች በከፍተኛ ስጋት ውስጥ የወደቁትን ስደተኞች ስጋት የበለጠን የሚያባብሰው ይሆናል። ከቅርብ ወራት ወዲህ በደቡብ አፍሪካ በተከሰቱ አፍሪካውያን የውጭ ዜጎች ላይ ባነጣጠሩ ጥቃቶችና የስደተኞች ተቃውሞ ምክንያት ውጥረት እየጨመረ መጥቷል። ይህን ተከትሎ በሰኔ ወር መጨረሻ ላይ ከመላው አገሪቱ ህጋዊ ያልሆኑ ስደተኞች አገሪቱን ለቀው እንዲወጡ ቀነ ገደብ አስቀምጠው የነበረ ከመሆኑ በተጨማሪ በርካታ ደቡብ አፍሪካውያን ይህንን ደግፈው አደባባይ ወጥተው ነበር። የጸረ ስደተኞች እንቅስቃሴ መሪ የሆነው ግለሰብ መገደሉ በቡድኑ አባላት ዘንድ ቁጣን የቀሰቀሰ ሲሆን የደቡብ አፍሪካ ባለስልጣናትም ግድያውን እየመረመሩ መሆናቸውን አሳውቀዋል። ውድ ቤተሰቦቻችን እንግዲህ የዛሬውን መረጃ በዚህ አጠናቀናል። በቀጣይ እስከምንገናኝ ሰላም።